ብዙም አዲስ ነኝ። ትንሽ ነገሮች ድብልቅልቅ ብለውብኝ ነው። እሺ ቆይ ውሃ ልቅዳሽ። አውሪ፣ ምንድን ነው እሱ ነገር? ማለት ባለትዳር ነኝ እና የ8 ዓመት በትዳር ቆይቻለሁ። እሺ ልጅ የለንም። እሺ ልጅ የለንም፣ ግን ከእሱ ጋር ብዙም ጸብ አልነበረንም። በሰዓቱ ብዙ ጸብ የለንም። ልጅ የሌለን ምክንያት እሱ እንትን ማለት አይችልም። በሕክምና ብዙ ቦታ ሄደን ችግር አለበት እና በዛ ምክንያት የምን ችግር? ከጊዜ በኋላ የመጣበት ነው እኮ። ምንድነው ችግሩ? መውለድ አይችልም። እሺ እና በዛ ምክንያት እንደዛም ሆኖ እየኖርኩ ነበር። ኦልሬዲ እንደዛ መሆኑን ካወቅኩኝ 8 ዓመት የኖርኩት ማለት ነው። እንደ ተጋባም በአመቱ ልጅ እምቢ ስለን ወደ ሕክምና ሄድን። ግን ከዛ በኋላ ኦልሬዲ 7 ዓመት ማለት ነው እያወቅኩኝ የኖርኩት። እኔ ነው የምሰራው፣ እሱ ስራ የለውም። ያን ሁሉ አመት ማለት ነው። እና ከዛ በኋላ የምንኖርበት የቤተሰብ ቤት ነበረ በውርስ ያገኘው። እህቶቹ እንትን አሉት፣ በቃ ከዛ ቤትም መውጣት አለባቸው፣ ምክንያቱም ልጅ ስለሌለው ገና ለገና እሷ ትወርሳለች በሚል ማለት ነው። ሌላ ጸብ የለባቸውም። እሺ ሌላ ጸብ የለባቸውም። ከዛ በቃ እኔም በቃ ወደ ህግ ተኬደ። ከቤተሰቦቹ ጋር መካሰስ ጀመረ ማለት ነው። ከእህቶቹ ጋር እናት አባት የለም። እሺ ስራ ላይ ነሽ? አዎ ቆይ አንዴ። እሺ ወይ ማይመች ሁኔታ ላይ ከሆነ ያለሽ ወይ ቆም አድርጊው እና ምትችል ከሆነ ጨርሻለሁ። ችግር የለውም ጨርሻለሁ። እና በዛ ሁኔታ ውስጥ እያለው አሁን የእሱ ባህሪ ተቀየረ። መጀመሪያ የእሱ ችግር መሆኑንም አውቄ ነው ስለሆነ ነው መሰለኝ በጣም ጥሩ ባህሪ ነበረው። እኔም እሱ ነገር ገዝቶኝ ነው 8 ዓመት ሙሉ እድሜን እንትን ብዬ፣ ያው የሴት ልጅ እድሜ ታውቀዋለህ፣ ትቼ የኖርኩት ማለት ነው። አሁን ግን ነገሮች ሲስተካከሉ በህግ በኩል ያለውም ነገር ሁሉ ነገር መስተካከሉን እርግጠኛ ሲሆን የእሱ ባህሪ ተቀየረ። በቃ ተቀየረ፣ ከምልህ በላይ ተቀየረ ማለት ነው። ከዛ በቃ ሄዳ አትበለው እንዲሄድ አድርጎ አይነት ነገር ባህሪው ሲያመጣ የራሴ ውሳኔ ወሰንኩኝ። ምን አይነት ውሳኔ ካልክ በቃ ቤቱን ትቶ ቢያንስ እንኳን ከታረመ ከተስተካከለ በሚል ቤቱን ትቼ ወጣሁኝ ማለት ነው። እንኳን ሊስተካከል እሱ ምንም እንትኑም ሀሳቡም የለውም የመስተካከል። አሁን ከ2 ዓመት ከምናምን ይሆነናል ይሄ ነገር ከተፈጠረና ከተለያየን ማለት ነው። አሁን ግን መደወል ጀመረ፣ በአዲስ መደወል ጀመረ፣ ማውራት ጀመረ። እኔ እኮ ወድጄ አይደለም ከራሴ ጋር አይደለም፣ እህቶቼ እንዴት እንዲያደርጉኛል በቁስሌ ላይ ብዬ በእነሱ ንዴት ነው፣ አንቺ ስላልተረዳሽኝ ነው እንጂ ወደሚለው መጣ። እሺ እንደዛም ከሆነ ችግር የለውም፣ እኔ ከነሱ በደል ይልቅ የአንተ በደል በጣም ስላስከፋኝ ነው እንደዛ ውሳኔ የወሰንኩት ብዬ በሰላም ደግሞ እያወራን ነበር ማለት ነው። በቃ ያዝ ለቀቅ ነው የሚያደርገው። ከዛ አሁን ደግሞ አዲስ ህይወት ይሄ እንዳለ ሆኖ ከእሱ ጋር ፍቺ እንትን ብዬ አዲስ ህይወት ውስጥ ለመጀመር ፈለጉ። እንደዛም እንዳልጀምር ሄደ ስትለው ይመጣል፣ መጣ ስትል ይሄዳል። ምን አይነት ውሳኔ ልወስን ግራ ገባኝ። እሱ ወድጄ አይደለም እንደዚህ አይነት ዋጋ ውስጥ የምከፍለው። ያን ሁሉ አመት ሉዝ ያረኩትን ነገር ወደኋላ ተመልሼ ሳስበው ይጸጽተኛል። ገባ? እንዴት በቀላሉ እንዲህ በእንትን ነገር ራሴ እንትን እለዋለሁ። ስለዚህ በቃ እንደምንም ብዬ ከእሱ ጋር ልቀጥል። ከእሱ ጋር ከቀጠልኩ ግን ልጅ የሚባለውን አላስበውም። አሁንም ልጅ የሚሰጠው ፈጣሪ ነው በእርግጥ አይደለ? ቢሆንም ግን ዶክተሮች ነግረውናል ኦልሬዲ በቃ እንደዚህ አይነት ነገር እንትን እንዳለበት መሆን እንደማይችል። ያንንም አምኜ ነው ለመኖር እንግዲህ ሬዲዮ እንኩት። ምን ትመክረኛለህ እስቲ አንተ ወንድሜ? በቃ ዝም ብለሽ ኑሪ፣ ጸባዩን ካረመ ካስተካከለ
አይ ወደ ትናንት አሁንም ደግሞ ወደ ባህሪው ሊመለስ ይችላል። ይቅርብሽ፣ አዲስ ህይወት ጀምሪ። እድሜሽ ስንት ነው ምናምን ብለህ የምትሰጠኝ ምክር ካለ እስቲ ከአንተ ለመስማት። ምንድነው ባህሪው? በቃ እንዴት ልበል ሲለው ልብሱን ስብስብ አድርጎ የሚሄድ ሰው ነው። ልብሱን ጥቅልል ላደርግና ሄደ። ለማውራት ይከብዳል። መሄድ ማለት ነው የሚሄደው በቃ ልብሱን ስብስብ ያደርግና በቃ አልፈልግም። ምንድን ነው የሆንከው? በቃ አልፈልግም። የሆነ የህፃን ጨዋታ ማለት ነው። አሁን ተለያይታችኋል ኦልሬዲ? አዎ ስለዚህ አሁን ተመልሰን እንታረቀው ነው ሀሳቡ የሱ? አዎ የእሱ እንደዛ ነው። ታፈቅሪያለሽ? ኧረ በጭራሽ። ካላፈቀርሽ ስለምን ነበር ያገባሽው ታዲያ? መጀመሪያማ ልክ ነው፣ እንደዛ ነው። ግን በሚያደርገው ድርጊት ፍቅር ማለት ምንድን ነው? አንድ ሰው በሚሰጥህ ነገር በሚያደርግህ ድርጊት ላይ ይመሰረታል እኮ። በእርግጥ ፍቅር ምላሽ አይጠብቅም ማለት ምላሽ አይፈልግም። ግን ቢሆንም ከሚያደርገው ድርጊቶች አንጻር ውስጥ የሚሻክርበት አጋጣሚ አለ። ስለዚህ ውስጥ የሻከረና አሁን ላይ ብመለስም ለመመለስ የማስበው 8 ዓመትን ከእድሜ ላይ ሉዝ ላረኩት ነገር ነው እንጂ እሱን ወድጄ አፍቅሬው አይደለም። ምንም ለእሱ ፍቅር ስሜት የለሽም ጭራሽ? ምንም ነገር። እሺ ሚዩት አድርጊ። በጣም የሚንኳኳ ነገር አለ። ሚዩት አድርጊና አዳምጪ። አንደኛ ተለያይታችኋል። ይሄ ዝም ብሎ ኮሽ ሲል እየሄደ የሚመጣ አይነት ነገር ስለመውለድ አለመውለዱ አይደለም። እሱ የፈጣሪ ስጦታ ነው። በነገራችን ላይ ልጅ የሚሰጠው ፈጣሪ ሲወድ ሲፈቅድ ነው ልጅ የሚሰጥሽ። ሰው መውለድ አለመቻሉ ችግር ስላለበት ነው አይደለም። መውለድ ስለቻለም እሱ የራሱ አስተዋጽኦ አይደለም። ሰዎች መውለድ ስለሚችሉ ወይም ለመውለድ የሚሆነውን ነገር በዛ መንገድ ስላለፉ ይወልዳሉ ማለት አለም። ፈጣሪ ነው ልጅ የሚሰጠው። አንዳንዴ እኮ ምንም ላላገባ ራሱ ሲንግል ለሆነ ሰው በድንገታዊ በተፈጠረ ነገር የልጅ አባት ወይ የልጅ እናት ሆኖ ውጭ ይላሉ። አንዳንዱ ደግሞ በጣም ይኸው እንደዚህ 8 ዓመት በትዳር አብሮ ኖሮ ደግሞ ልጅ ላይ ኖሮ ይችላል። ስለዚህ ፈቃድ ነው ማለት ነው። ገብቶሻል? የሰው ልጅ ፍላጎት አይደለም የሚወስነው፣ የአምላክ ፈቃድ ሲሆን ነው ልጅ የሚሰጠው። ከእሱ ጋር አያይዤ አይደለም ይህን መነገርሽ። ይሄ ኮሽ ሲል ላጥ እያለ መሄድ ወደ እናቱ ቤት የእናቴ መቀነት አደናቀፈኝ አይነት ነገር አልበሰለም። ጠሬ ነው ማለት ነው። ገና ነው። ሰው ሲያገባ ቤቱን ጥሎ ልክ እንደ ወታደር ነው የሚወጣው። በቃ አለቀ። ወታደር ሲወጣ ቆርጦ ነው የሚወጣው አይደል? ለጦርነት እናቴ ናፈቀችኝ፣ አባቴ ናፈቀኝ፣ ወንድሜ እንትና ነኝ፣ ትንሽ እንቅፋት መታኝ ምናምን፣ መንገድ ላይ አንድ እየሮጠ እንቅፋት የሚመጣ ወይ እንቅፋት መታኝ ጣቴ ነደማ ምናምን ብሎ ወደኋላ አይመለስም። ምክንያቱም ህይወቱን ሊሰዋ የሚሄድለት ትልቅ ዓላማ ስላለው። ህይወትም እንደዛው ሰው ሲያገባ በቃ እንቅፋት መታኝ፣ አደናቀፈኝ፣ ጣቴ የተቆረጠ እንደዚህ ያለኝ ምናምን፣ ከፋኝ፣ ጨለመ፣ ነጋ ብሎ ወደ ቤቱ ሮጦ አይመለስም። ከተመለሰ ገና ህፃን ነው ማለት ነው። ይህም በተደጋጋሚ አድርጎት ከሆነ አንቺ ቃቃ መጫወቻ አይደለሽም። ኮሽ ሲላጥ ብሎ ነገ ዝናብ የሆነ አደጋ መጣ ምናምን ቢባል ራስሽ ተውጭ ብሎ ነው የሚሄደው። ጥሎሽ ነው ሄደው ማለት አይከላከልልሽም። ከፊት ቆሞ እንደ ባል ማለት ለሚስቱ የሚቆም ማለት ነው። ከፋም ለማም መሸም ነጋም በመከፋቷም በደስታዋም በጭንቀቷም ጊዜ ሰዎች ሁሉ ቢነሱባት እንኳን ሚስቴ ትክክል ነች ብሎ ከሚስቱ ጎን የሚቆም ነው ባል። ባሌ ትክክል ነው ብላ ከባሏ ጎን ምትቆም። የዛሬ ሰው ግን ትንሽ አዳልቶት እንኳን ቢወድቅ ሚስቱ ብትወድቅ ወይ ባሉ በሉት የታ አባቱ በድንጋይ አንስቶ አናቱን በሉት ብላ አብራ በድንጋይ የምትወግር ነች። ወንዱም እንደዛው አብሮ። እንደዛ ከሆነ አታግቡ፣ ሲንግልነት ይለምልም። ገብቷችኋል? ስታገቡ ላገባችሁት ሰው እስከ ህይወት መስዋዕት ነው። ተሳስቶ እንኳን ብታገኙት ስህተቱን ለብቻው አብራችሁ ትታራራማላችሁ እንጂ አሳልፋችሁ መስጠት የማይኖርባችሁ ትዳር። ገብቶሻል አይደለ? የዛሬ ሰው ያው ትንሽ ኮሽ ሲል ያው ይሄ ሶሻል ሚዲያ አለ እንደፈረደበት። በሶሻል ሚዲያ ወጥተው እርስ በርስ ሲጠራረጉስ ያያያቸዋቸው ሰዎች የሉ? በሰላሙ ጊዜ አብሮ የበሉ አብሮ የጠጡ ባልና ሚስት የነበሩ ሰዎች ቀን ሲከፋና ሲለያዩ፣ መለያየት ኖርማል እኮ ነው። ማንም ይለያያል። ሊለያዩ ግን አንዱ የአንዱን ገመና አውጥቶ ያሰጣል። እሷ እኮ እንዲህ ነች እኮ እንዲህ ታደርግ ነበር
አልጋ ነጣጠፏ ጫማ ስታደርግ ካልሲ አደራረጓ ምናምን እኔ ስማርት ነበርኩ እኔ ነኝ ምርጡ ይላል። እሷም ትወጣና ኧረ እሱ እንደዚህ ነው ምናምን ብዙ አይታችኋል ብዬ አስባለሁ። ከበፊትም ከአመታት በፊትም ሶሻል ሚዲያ ላይ በቃ ሁሌ የምታዩት ነገር ነው። ሰዎች ሲለያዩ ኤቭሪቲንጋቸውን ዘርግፈው ያወጡታል። የተደረጉትን ሁሉ ነገሮች። ስማርት የሆነ ሰው ግን ልባም አስተዋይ የሆነ ሰው ግን ምንድን ነው የሚያደርገው? ተለያዩ አይደል? ከቻለ ስለ እሷ ጥሩ ያወራ፣ ካልቻለ በቃ ዝም ብሎ ህይወቱ አልፈቀደም ፈጣሪ በቃ ለምን ተለያያችሁ? አልፈቀደ ፈጣሪ ስላልፈቀደ ስላልሆነ ብሎ ነው የሚሄደው። ምክንያቱም ማንም ፐርፌክት አይደለም። ትዳር ውስጥ ሆነ ለተካሄዱት ነገሮች ሁሉ የጋራ ጥፋት ነው። ትዳር ውስጥ ሆኖ ለተካሄዱ ነገሮች ሁሉ የጋራ ስኬት ነው። አንተ ራስህን ምርጥ አድርገህ እሷን ኮንነ፣ አንቺ ራስሽን ምርጥ አድርገሽ እኔ አላገባሁትም ከሌላ ሰው ጋር የተጋባው እንደማለት እኮ ነው። ከአንቺ ጋር ነው ተጋብቶ ይኖረዋል። ስህተቱ ስህተትሽ ነው፣ አብራችሁ ነው። አሁን ውጭ ተለያይታችሁ ሲንግል ሆናችሁ ለምትሰሩ ስህተት ነው ለየራሳችሁ ኃላፊነት የምትወስዱት እንጂ እዛ መርከብ ላይ ለተፈጠሩ ነገሮች በሙሉ በቃ አምላክ አልፈቀደውም ብለህ ታልፋለህ እንጂ እኔ ምርጥ ነኝ፣ ቅዱስ ነኝ፣ ጻድቅ ነኝ፣ እሷ እንደዚህ ነች እሱ መባባሉ ትክክል አይደለም። ይሄ ባል እንደዚህ ነው ላጥ ብሎ ጥሎሽ ነው የሚሄደው። በቃ ከዛ ውጭ ሆኖ አንቺ ነው የሚተቸው። ገብቷችኋል? ስማርት ነው መሆን ያለባችሁ ስታገቡ። አሁን ሲንግሎች ያላችሁ አሁን ትምህርት መውሰድ ያለባችሁ ለማግባት ስታስቡ ሜዳው እንደዚህ ነው መሆን ያለበት። በቃ ጦርነቱ የጋራ ነው፣ ስኬቱ የጋራ ነው፣ ውድቀቱ የጋራ ነው። ስትለያይ ጥሩ ነገር አውራ ከቻልክ፣ ካልሆነ ዝም በል። አፍ ሲከፈት ጭንቅላት ይታያል ነው። ብዙ ጊዜ ስለ ሰዎች መጥፎ፣ ስለ ባሎቻችሁ፣ ስለ ሚስቶቻችሁ ክፉ የምታወሩ ሰዎች ስለ ራሳችሁ ነው እያወራችሁ ያላችሁት። በዛው የተሸፈነላችሁን ነው ራሳችሁ እያወጣችሁት ያላችሁት ማለት ነው። እህቴ ተለያይታችኋል። አሁን የኋላ ማርሽ አታስገቢ። ሳትለያዩ ቢሆን እንዴት እንደምታስተካክሉት ልናወራ እንችላለን። ኦልሬዲ ተለያይታችኋል። አሁን ላይ እኔ ያለሁት አሁን በጣም ሲያበሳጨኝ ትቼው ወጣውና ወደ ውጭ ሄድኩኝ ማለት ነው። ወደ ውጭ ሄድኩኝ አሌክሶ በጣም እንትስል ማለት ነው። ስራዬን ትቼ በጣም ብዙ ነገር ነው ያሳጣኝ። አሁን እዚህ ጋር ባወራው ታይም አይበቃህም። ምክንያቱም በጣም ብዙ ነገር ነው ከህይወት ያሳጣኝ ስራዬ። እኔ በስንት ስርዓት ለአረብ ሀገር ራሴን እንትን መልሰው አልነበርኩም ከስራዬ አንጻር ማለት ነው። ግን ያን ሁሉ በቃ ሞራሌ ተሰበረ። አንድ ልጅ እንደዛ ለዚህ ሰው ነው ወይ ያን ሁሉ ዋጋ የከፈልኩበት? ገባ? እሱ ነገር ራሱ ያማል። ስለዚህ አሁን ትቼ መጣሁኝ። ከመጣሁ በኋላ ማውራት ጀመረ። እያወራን በሰላም እያወራን እያለ ደግሞ አሁን ሳምንት ምናምን ይሆነዋል እንዳትደውይ፣ ከአሁን በኋላ እንዳትደውይ፣ በቃ የራስሽን ህይወት ኑሪ ብሎ ቴክስት ላከልኝ። አይኖ ይህ ሰው ጤነኛ ነው? አሁን ሚዩት አድርጊ እስኪ። አሁን ልንገርሽ፣ ይህ ሰውዬ ሌላ ሚሸነጅ ነው ሰው አለ። ገብቶሻል? ወይም ሌላ የሚሞዳሞደው ሰው አለ። አሁን እንደዚህ አይነት ሰዎች አሉ። ባይዘ ሌላ ነገር ካላችሁ ከጎን እዛ ጋር ሲስማሙ በአናትሽ ተተቀይ ይሉሻል። ገብቶሻል? እዛ አልፈልግሽም የራስሽን ህይወት ነው ይሉሻል። እዛ ጋር ትንሽ ሲጋጩ በሴትም በወንድም ማለት ነው ይቅር በይ ደግሞ እስቲ ምናምን እንደው የአንቺ መሸጋገሪያ ማለት ነው ድልድይ። ሰው አለ ምክንያት ሰው ከህይወታችሁ ከሄደ ያለ ምክንያት ወደ ህይወታችሁ እንዳይገባ። ስለዚህ አንቺ ቆራጥ መሆን ያለብሽ አንቺ ነሽ። የአቋም ሰው እየመጣ እንደ ቀዝቃዛ ገንፎ ዝም ብሎ እንዲዝቅሽ አትፍቀጂ። ገብቶሻል? ቀዝቃዛ ገንፎ ነው። ሚዩት አድርጊ እስቲ። ቀዶ መስፋት እኮ አስቸጋሪ ሆነ ጎበዝ። እንደ ቀዝቃዛ ገንፎ ነው ማንም እየመጣ የሚዝቀው። ሁሉም ኃላፊ አግዳሚ ሁላ ላት እያለ እየዛቀው ነው የሚለው። ቀዝቃዛ ነው፣ ምንም አይለበልብ፣ አያቃጥል። ትኩስ ነገር ሻይ አፍልኳን አፍልተሽ ትኩስ ነገር አትነኪው። ቆይ እስቲ ቀዝቅዝ ነው የምትይው። ገብቶሻል? ሰው ትኩሱ ነው ማለት ማንም እንደመጣ እንደፈለገ እንዲነካቸው አትፍቅር። ከህይወትሽ ወጣ አይደል? ባልሽ ነበር፣ ተለያይታችኋል። በቃ ስለሱ በጎ አውሪ። ከዛሬ በኋላ የትም ማንም ጋር ክፉ እንዳታወሪ፣ ስለሱ ኔጌቲቭ ነገር እንዳታወሪ። በቃ ጥለሽ የመጣሽው አልፈሽ የመጣሽው ነገር ካለ በቃ እዛው ይከደን። ለማንም ብታወሪ ትርጉም የለው። የሰው የአፍ ማሟሻ ከመሆን በስተቀር ምንም ቫሊዩ እና ፋይዳ የለው። ስለዚህ ከዛሬ ጀምረሽ አታወሪ፣ ህይወትሽን ቀጥይ። መጀመሪያ መዝገቡን ዝጊ። ከእሱ ጋርም እዚህ ጋር እየመልሰሽ እያወራሽ እንደገና ህይወት ቀጥላለሁ አይሰራም። ከቆረጭ ልክ እንደ ወታደር ቁረጭ። አንዳንዶቻችሁ አትቆርጡም፣ ችግር አለባችሁ። ቁርጥ ማለት ቁርጥ ነው በቃ ማለት ሰማይና ምድር ቢጋጠም መልሼ የማልገልጸው ገጽ ማለት ነው።
ይሄ መዝገቡ ተዘግቷል ወደ መዝገብ ቤት የተባለለትን ጉዳይ ፍርድ ቤት አምስቶ እንደገና አዋራፍ ብሎ ምናምን ሲገልጥ አይገኝም አይደል? በቃ ተፈርዷል አለቀ። ስለዚህ አንቺም ቁርጥ አድርገሽ ወደዚህ ላቲ ማለት ነው። ወደፊት ብቻ ማለት ስቺ ነው ነገ ህይወት ልቀጥልና አግብቼ ልውለድ ማለት ያለብሽ። አለበለዚያ መልሰሽ ሲመጣ እየተቀበልሽ እንደገና ደግሞ ሁለተኛ እንዳደርሽብኝ የተዘጋጋችሁ እንደዚህ መሆን የለበትም። መዝገቡ መዘጊው ከሆነ ትዘጊያለሽ፣ ጊዜ ወስደሽ አስበሽ ላትከፍቺው። በቃ ተአምር ቢፈጠር ማለት ለምን ዶፍ እሳት ለምን አይዘንብም? በአቋምሽ ልትጸኝ እንደዛ አርገሽ ከዘጋሽ ህይወትሽን ትቀጥያለሽ። ነገ ወደፊት ትወልጃለሽ፣ ታገቢያለሽ፣ ህይወት ይቀጥላል፣ ችግር የለውም። እዚህ ጋር ግን ልኩፍ ሲል እንደዚህ ስስ እየሆንሽ አይሆንም። መጀመሪያ ይህንን ነገር ዝጊ። ገብቶሻል አይደል? ምክንያቱም አሁን ሌላ ገጽ ብትከፍቺና ከሌላ ሰው ከተዋወቁ ደግሞ ብትይ ሰውዬ ደግሞ ይመጣና እንደገና የኔ እናት እንደው ምናምን ሲልሽ ልብሽ ፍስስ አይሆንም። ጊዜ ወስደሽ ይህንን ገጽ ለአንዴና ለመጨረሻ ጊዜ በ99 ቁጥር ሚስማር ከርችመሽ ላትከፍቺው ተረጋጊ። ሲንግሉኝ የተወሰነ ጊዜ አይምሮሽን አረጋጊ። ከዛ እንደገና ሙቭ ስለማድረግ ታስቢያለሽ ማለት ነው ከፈጣሪ ጋር። ተግባባን? ልክ ነህ አሌክሶች። አሁን ኦልሬዲ ከመጣሁ 6 ወሬ ነው። ወደ ኢትዮጵያ ሊሄድ ነው። እኔ ራሱ አሁን ተረጋግቻለሁ። መጀመሪያ በስሜታዊ ሆኜ ምናምን ነው የመጣሁት ማለት በቃ ከሱ ለመሸሽ ለመራቅ በቃ እንደዚህ አይነት እንትን። አሁን ግን ከራሴ ጋር ተስማምቼ መኖር እችላለሁ። ሰርቼ እንደማንም ወጣት አይምሮ ላይ ሰርቻለሁ። ገባ እና ለሰዎች እንዲያታውሪ ስለሱ ክፉ ምናምን በፍጹም። እሱም አሁን ቁስል ሆኖ 10 የሚደውለው የሚያወራኝ ምናምን እሱ ነገር ነው። አሁን እሱ ወደ ሌላ ሴት ምናምን የሚለው አይሉን ነው ሊሆን ይችላል። ሰው ላይ እርግጠኛ መሆን አይቻልም በዚህ ታይም። ግን ስለ እሱ አላወራም ለማንም፣ ኢቭን ለቤተሰብ ለማንም። እሱ እንዴት ነው ወይ ደህና ነው የድሮ ባሌ አይደል እንዴ ይሄን ሁሉ አመት አብሬ የኖርኩት ምናምን ከማለት ውጭ ኢቭን አላወራም። ምክንያቱም ዛሬ ራሱ አንተ ጋር ነው የመጣው። ሶሻል ሚዲያ ላይም ብዙ መውጣም ሰው አይደለሁም። ለሚያቀኝ ሰውም ስለሱ ክፉ አላወራም። ግን አሁን ኢሚዲየትሊ ወስኜ ወደ ኢትዮጵያ ሄጄ እንዳልከው በሲንግልነት መኖር ይቻላል። ከዛ ደግሞ አይጠፋም ከታሰብበት ለህይወት የሚሆን ነገር ኦልሬዲ አይጠፋም። አሁንም አይጠፋም። ፈጣሪ መርቆ ሲሰጥሽ ነው። ከላይ ሲሰጥ ነው። በትክክል ከላይ ሲሰጥ ነው። እና አሁን አንተ የምትለኝ ይሄ ወደኋላ ተመልሰሽ 8 ዓመት ዋጋ ከፍዬበታለሁ እንዴት እችው ይሄዳለሁ በቀላል ያን ሁሉ ዋጋ የከፈልኩበት ብለሽ አታማሪ። ያለፈው ኦልሬዲ አልፈዋል። አሁን ስለ ወደፊት አስቢ ነው እያልከኝ ያለኸው ወንድሜ። በትክክል ወደፊት። አመሰግናለሁ አለች። እሺ አመሰግናለሁ። መልካም ቀን። አይ አስቸጋሪ ነው። የእናቴ መቀነት አደናቀፈኝ የሚል ወንድ ልብሱን ሰብስቦን የሚሄደዋለች። ትንሽ ለየት ያለ ነው። ትንሽ እንትን ሲል ማየ ምን አይነት ነገር ማለት ወጥቶ እንደዚህ አይነቱን ባል ነው መሪ መሆን አለበት ወንድ ልጅ። የምን ወደ ኋላ መልፈስፈስ ነው? በቃ ገጥመሃል፣ መቅጠም ነው ከህይወት ጋር ወጥተሃል። አንዴ ከቤት አግብቻለሁ ብለህ ትዳር ይዣለሁ ብለህ መቆም ነው። እግርህ እየተንቀጠቀጠ ወደፊት ወደኋላ ምናምን ልክ በ35 ዓመቱ ማሚ ምሳ ምናምን ብሎ እንደሚገባው የሆነ ፊልም ነበረ። ማነው የሚሰራበት? የወንዶች ጉዳይ ነው ምናምን። የወንዶች ጉዳይ አይደለም ብቻ የሆነ በ35 ዓመቱ እናቱ ቤት ቁጭ ብሎ አግባ አታግባ ማሚ ምናምን እያለ እናቱ ቤት ፊት የሚደበቅ ማለት ነው። እሱን አስታውሽ። ኤኒዌይስ ሰላም ማለት ትችላለች። ችግር ፈልገው ያው ትንሽ የሆነ ቤት ባለትዳር ነኝ እና ማለት ነው 2 ልጆች አሉኝ አብሬ ካለሁት ጋር እና በቃ የሆነ ምክንያት ዝም ብለን እንዲሁ ተነጋገርና 1 ዓመት ከምናምን ይሆናል ማለት ነው። እሺ ምንድነው እኔ አንዳንዴ ስትነግረው ማይሰማ ሰው አለ አይደለ? በራሱ ዝም ብሎ ማይሰማ ከራሱን የራሱን እያዳመጠ የሚኖር ማለት ነው። እኔ ደግሞ ስራ እሰራለሁ፣ ባለ ስራ ነኝ። ትንሽ የምግብ ቤት አለችኝ፣ ከዛ ነው የምሰራው እና አንዳንዴ የምሰማውን ነገር ምናምን እነግረዋለሁ፣ አያዳምጠኝም። አሁን በጣም ተጣላን ማለት ነው እና በቃ ምን እንደምን ራሱ ግራ ገባኝ። እግዚአብሔር በጣም ደግሞ ፈርታ ነገጥኩ ራሱ ያው በቃ ብዙ ስራ እሱም ሲሰራ ነበረ
ስራ በሚሰራበት አካባቢ ጥሩ አይደለም እና ያን ነገር እንዲተው ፈልግ ነበር እኔ ወደዚህ እንዲመጣ ማለት ነው። አልሰማኝም። እኔ ስራ ምንድን ነው ማለት ስራ ማለት ሹፌር ነው፣ የመንግስት ሰራተኛ ነው እና ግን ያለበት አካባቢ ደስ አይልም። በምክንያት ነው የወጣ ነው ወደዛ ማለት ነው። እኔ ወደዚህ ሲመጣ እሱ ወደ 3 ዓመት ምናምን እዛው ኖረ ማለት ነው። እኔ ደግሞ ሌላ ሀገር ከእሱ የሚያዋስን ቦታ ነው የተቀመጥኩት፣ ሩቅ ቦታ ላለመሄድ። ምክንያቱም ከተለያየን ጥሩ አይመጣም ብዬ ማለት ነው። ግን አልሰማኝ በማለቱ በጣም ብዙ ነገር እሱ ደረሰበት፣ በጣም ብዙ እና በቃ ተቀም የሆነ ጊዜ እረፍት አድርጎ በብዙ ነገር አልተግባባንም ማለት አንተስ ቤተሰብ ላይ የምትነጋገረው አለ አይደለ? ይህ ነገር እንደዚህ ነው፣ እንደዚህ እኛ የሚጎዳን ነገር ነው፣ ማቆም አለብህ ስትለው ሰው ያን ነገር ካላቆመ ጸብ ነው አይደል የሚፈጠረው። ተጣላን እና ተጣልተን በሰዎች ምናምን ታየን ማለት ነው። ታየንና እኔ ለሰዎቹ መናገር ያለብኝን ነገር በሙሉ ነገርኳቸው ማለት ነው። በቃ ማለት መግለጽ አልፈልግም ነገር እየሆን ያው በቤት ዙሪያ የሚሆነውን ነገር ካልነገርሽን ታዲያ እኛ በምን እንረዳሽን ሀሳብ እንስጥሽ? እሺ ምንድን ነው ስልክ ለምሳሌ ስልክ ስታወራ የምታወራው ስልክ ትክክለኝ ባለቅ ጥሩ የሆነ አንተን የማይነካ መሆን አለበት አይደል? ማለት እንደሱ አይነት በቃ በቤታችን ዙሪያ በእኛ ጥሩ ስላልሆነ ማለት ነው የምታወራው ነገር በቃ በማንም ይሆን በማንም አያስፈልግም። የሆነ አያስፈልግም የምትባለውን ነገር አንተ ማድረግ የለበትም አይደል? አይሆንም እንደዚህ አታድርግ ሲባል እኮ እህቴ፣ አሁን እኮ ምንድን ነው እሱን ጉዳዩን ነዋ ማወቅ የፈለግ ነው። ምንድን ነው እሱ አታደርግ ያልሽው ወይም ነገርየው ያልሽውን እሱ ያልገባኝ እሱ ለምሳሌ ሰው ከሰው ጋር ስልክ ስታወራ አላስፈላጊ የሆነ ስልክ አለ አይደል? አላስፈላጊ ማስፈልግ ስልክ በቃ የኛ ያልሆነ የማይጠቅም ከሆነ ያንን ተው ሲባል ሰው ያንን ስነግረው አይሰማም። ከዛ ደግሞ እኔ ቤት ሰራተኛ ምናምን አለ ማለት ነው። እሱ እረፍት ሆኖ ቤት ያለ የሆነች ልጅ ነበረች ሰራተኛ የቀጠርኳትና የሆነ ጊዜ አጋጣሚ ዝም ብዬ እንትኗን ሻንጣዋን ምናምን ስፈትሽ እንትን አገኘሁባት፣ ፒልስ ማለት ነው። ልጅቱ ላይ ምን አገኘሁባት? ፒልስ ፒልስ የወሊድ መቆጣጠር ያገኘሁባት ማለት ነው። እሺ ከዛ እሷን አልነገርኳትም እና ምቀርባት ልጅ ናት ልጅቱን ያመጣችልኝ። ሳማክራት እንዴት ምናምን አለች ማለት ነው። እና የምንኖርበት ቤት እኛ ያከራየናቸው ብዙ ልጆች አሉ ማለት ነው። እኔ ያሰብኩትና የጠረጠርኩት ነገር እዛ ሊሆን ይችላል ወይንስ እንዴት ነው እች ልጅ ማን ቤት እያመጣች ነው ከዚህ ምናምን ብዬ ለእሱ አዋራሁት ማለት ነው። ስነግረው ምንም አልመሰለውም፣ ዝም አለኝ ማለት ነው። እና እኔ ብዙ ጊዜ የሆነ ነገር ሲጠፋ ከቤት ልጆች ምናምን ሲያጠፉ እናገራለሁ። የምናገረው ነገር በሙሉ አይዋጥለትም ማለት ነው። ከዛ ልጅቱን ሰደድኳት፣ ሄደች። በራሷ ጊዜ ነው ሄደችው። ፒልሱን ስጠይቃት ይህ ማን ነው? ይሄ እንዴት ምንድነው? ከዚህ ወንድ እያመጣች ነው ወይንስ? እኔ አንደኛ ለአንቺም ጭምርት ነው። አሁን ያለው ሁኔታ መጥፎ ስለሆነ የሆነ ነገር ቢያደርጉሽ፣ ሲቀጥል ልጆችን ምናምን ነገር አልኳት ማለት ነው። ከዛ በቃ በሳምንቱ ሄደች። ጓደኛ ነበረ ምናምን ብላኝ ማለት ነው። ቤት መጥቶ ነው አይደለም፣ በቃ ልታምንልኝ አልቻለችም እና ሄደች። ከሄደች በኋላ ከስንት ጊዜ በኋላ እሱ እንዲሁ ዝም ብለን ተባብለን እያለ በማታ ሰው ደወለልኝና የሆነ ልጅ ደውሎ ልጅቱን ደፍራታል፣ እንደዚህ አድርገህ ህይወቷን አበላሽታታል፣ በቃ እኔ ለሚስት እነግራታለሁ፣ ያሊያ ደግሞ ቤታችሁን በቦምብ ነው ምለው ምናምን ብሎ አለኝ ብሎ መጦ ማታ ላይ ቁጭ ብዬ ያለ ነገረኝ ማለት ነው። ከዛ እኔም ላመጣችልኝ ሌላ ይሰማል ላመጣችልኝ ልጅ ነገርኳት። እሷ ራሱ ደነገጠች። ስልኩን እስኪ ያለችኝ፣ ስልኩ ስትሞክረው አይሰራም፣ የልጁ ማለት ነው። እኔም ሞከርኩት አይሰራም። ከዛ እኔ ምንም አላልኩ ማለት በጊዜው ምንም አልመሰለኝም። እስቲል የሆነ እሱ ጋር ምናምን ብዬ አልጠረጠርኩም ነበር፣ እንደዛ ነግሮኝ ራሱ ማለት ነው። ከዛ በኋላ በቃ ብዙ ነገሮችን ሌላም እንደዚህ የሆነ ስናገር በሰራተኛ ላይ ቤት አሉ ምግብ ቤት ያሉ ልጆችን ምናምን ስናገር ከምትናገሪ ለምን አንቺ የሰው ልጅ ዝም ብለሽ አሰጅም እንዲህ ምናምን ነገር ይለኛል ማለት ነው። ከዛ
እንዴ ይሄ እኔ የራሴ ብቻ አይደለም የምኖረው። እኔ ብሰራም የጋራችን ነው፣ አብረን ነው የምንኖረው። ለምን እንደዚህ ይለኛል? በዚህ ተጣላን፣ በቃ በደንብ ተጣላን። ከዛ ሰዎቹ መጡ። ይህን ነገርኳቸው ለሰዎች ማለት ነው። በእርግጥ እኔ በጊዜው አልጠረጠርኩትም፣ ግን እንደዚህ አለኝ። ካለኝ በኋላ ደግሞ ለእኔ ያለው አመለካከት ጥሩ አይደለም እና በቃ መለያየት እንዳለብን ምናምን ስናገር ሰዎቹ ትልልቅ ሰዎች ናቸው እና ደግሞ እኔን በጣም ነው በቃ ማለት ራሴን ማድነቅ አይሆንብኝ እንጂ በጣም ጎበዝ ነኝ፣ እሰራለሁ። ስራና ስራ ብቻ ነው በቃ የሚያስደስተኝ፣ እሰራለሁ። ከዛ እነሱ ሁሉ ነገሩት፣ እንዲህ አንተ እንደው እንደዚች አይነት ሚስት እኮ እኛ በቃ አላደል እንዲሆን ለምን ቀና አባት እንዳትል እንጂ በሚስት በቃ ቀናለው። ጎበዝ ናት፣ ስራ ትሰራለች፣ ከማህበረሰቡ ጋር የምትኖረው በጣም ጎበዝ ናት። ለምን ምናምን ብለው እሱን ወቀሱት ማለት ነው። ሹፌር ትዳር ምናምን ብዙ ጊዜ መንገድ ምናምን ስለምትሄዱ በቃ ስለ ትዳር ስለማታውቅ ነው እኛ እንነግርሃለን ምናምን አሉት ማለት ነው። እና በቃ እኔንም ተይ ምናምን አሉኝ። ምሳሌ ምናምን ሰጠው ነው ተይ ያሉኝ ማለት ነው። እንደዚህ አድርጎ የሆነች ሴትዮ እንዲያርጋ ባሏ የሴት ሰራተኛዋን ይዘው አግኝታ እንደዚህ አድርጋ ትታ ለልጅ ሲባል ይተዋል ምናምን ሲሉኝ እሺ አልኩና ተውኩት ማለት ነው። ልክ እንደዛ ትቸው በቃ ይቅርታ ተባባሉ ምናምን ስንባል እሱ አልተዋጠለትም ነበረ ያን ቀን ማለት ነው። እኔም ሰዎቹን ላለመግፋት ነው እንትን ያልኩት። ከዛ የንስሐ አባታችን አብረው ነበረ ያን ቀን። እንዲሁ ካልታረቃችሁ እንደዚህ ካልሆናችሁ በቃ እኔ ገዝታችኋለሁ ምናምን ብሎ የሆነ ቀን ገዝቶን የለም እንደዚህ ብሎን ሄደ ማለት ነው። እና ያን ቀን እሱ ነበረ ስንታረቅ ከሰዎቹ መሀል እዛ ቤተክርስቲያን ብሎን ሄድንና እኔ በአጋጣሚ እንዲሁ ልጆች ምናምን ብሎ አባት የሚጠይቀውን አይነት ሲጠይቀን እሱ ያለፈው እኔ ባለፈው ያወራነውን አነሳ ማለት ነው። እና ልክ እንደሱ ሹፌሮች አሉ ልክ እንደሱ የሚሰሩ ማለት ነው። ሚስቶች ቤት ተቀምጠው ምናምን አስፈላጊ ነገራቸውን እየተሰጣቸው እፎይ ብለው ነው የሚኖሩት። እኔ ደግሞ እንዳልኩ እየሰራው ነው ንግድ ምናምን፣ ይሄ ምግብ ቤት ማለት ነው። ደሞዙ ስቲል ስንት ብር እንደሆነ አላውቅም የነበረ ስቲል ማለት ነው። ከዛ እኔ እኮ ልክ ነኝ አልኩት። እነሱ ጓደኞቻችን ቤታቸውን ልጆቻቸውን አስተምረው ምናምን እንዲሁ የሚኖሩት በአንተ በምታገኘው ደሞዝ አይነት ነው። ስለዚህ እኔ ደግሞ ልክ ነኝ። ቢያንስ እስካሁን አሁን ያለው ነገር ምንም አይደለም። ለኔክስት ጥሩ ነን እንድንኖር እኔ ብቻም ኃላፊነት መስጠት ስለሌለብህ አንተም ኃላፊነት እንዲሰማ ብዬ ነው አልኩት ማለት ነው። ከዛስ አልፈልግም እንደውም አለኝ ማለት ነው። ከዛ በፊት የሚሰራበት እዛ ጭልጋ ምናምን የሚባል ሀገር ነው የሚሰራበት ሀገር። በቃ ይጠጣሉ ምናምን በጋራ ነው በህብረት በቃ ጠጣው የሆነ አላደል ሲሰክር ምናምን ይደውልልኛል። እና እኔ ራሱ ደክሞኝ እንቅልፌን ለመተኛት በጣም እናደዳለሁ ሲደውልልኝ ማለት ነው። አሁን ባላነሳለት መጥፎ ነው፣ እንደዚህ መሆን የለበትም በቃ እሺ ላውራው ብዬ አውራዋለሁ ማለት ነው። እና መጠጣት፣ ጓደኛ ማብዛት፣ እንደዚህ ሳንቲም ማጥፋት ምናምን ነው በቃ ያለው ነገር ማለት ነው። እሱ ለእኔ አይዋጥልኝም። ከዛ ይህን ስላልኩት በቃ አልፈልግም አለኝ። ከቤተ ክርስቲያን ላይ ሆነን ከንስሐ አባቴ ፊት ማለት ነው። አዘነ በጣም እሱ የንስሐ አባቴ በቃ እኔንም ጎበዝ እንደሆንኩ ያን ቤተክርስቲያን እሱም ሲሄድ ምናምን ስለሚያይ በቃ በጣም ጨነቀው። በቃ እሱ እንደዚህ አይነት ነገር ስለማያውቅ ማለት ነው። ከዛ እኔም አልፈልግም ሲል ምንም አላልኩም። እንዴ እኔ እኮ እንደሱ እንድትል ሳይሆን እንዲስተካከል ነው፣ የወደፊት ህይወታችን ተስተካክሎ እንድንኖር ነው። ለልጆቻችን ምን እንትን ማድረግ አለብን። በቃ የሚሆነውን ነገር አልሰማም አለ። በቃ አልፈልግም ይለምነው እኔን ወደዛ አደረገኝና ቄሴ ሲለምነው ምንም ነው አለ። ከዛ እኔም በቃ ጨርሼ መጣሁ እዛው ቤተክርስቲያኑ ላይ ለራሴ ማለት ነው። ማለት መተው እንዳለብኝ በቃ መጣን። ቤት ተነጋግረን ከተስማማን ጥሩ፣ ካልተስማማን እደውላለሁ ምናምን አለው ለቄሴ። እኔም መጣሁ በጣም ተሰምቶኝ መጣሁና ቁጭ አልኩ። ጠየቀኝ ማለት ነው። እሺ ምን ይሁን አለኝ። እኔ እውነት ነው የምነግርህ ከስራ ውጭ ምንም ማውቀው ነገር የለኝም። ፍርድ ቤት አላውቅም፣ ምንም ማውቀው ነገር የለኝም ሲጀምር ማለት ነው። ስራ ብቻ ነው። ከዛ ምን ይሁን ሲለኝ እኔ አላውቅም አልኩት እና እኔ ፍርድ ቤት በቃ ሂጄ እጠይቃለሁ፣ በፍርድ ቤት እንለያያለን ሲለኝ እሺ አልኩት ማለት ነው። አንተ ያልከው ባልከው በሙሉ መሆን ይቻላል፣ ችግር የለም አልኩት እና ቤት አለን። እኔ ምንም መወስደው ነገር የለኝ፣ እቃ የለ ምን የለ፣ ምንም አልካፈልም። በቃ ቤቱ ነው ለልጆቻችን ነው ምናምን አለኝ ማለት ነው። እሺ በቃ ቤቱ አንተ ዝም ብላ አትሄድም። ለምን እኔ እቃ አይደለሁም ዝም ብለህ ጥላ የምትሄደው፣ የሆነ ነገር አድርገህ ነው የምትሄደው አልኩት ማለት ነው። ከዛ ያው ቤቱ ነው
ለልጆቻችን የሚሆነው አለኝ ማለት ነው። እሺ ለልጆቻችን ከሆነ በፍርድ ቤት በቃ ለነሱ መሆን ያለበትን ለልጆቻችን በፍርድ ቤት እናወርስና አንተና እኔ ከዚህ ጋር ያበቃል ምናምን አልኩት ማለት ነው። ከዛ ደግሞ እኔ እንዳልኩ በቃ ምንም መጨናነቅ ስቲል አላውቅም። ከዛ ደግሞ ጠየቀኝ ማለት ነው። በቃ እንደዚህ ነው መሆን ያለበት፣ እንግዲህ እንደሱ ይሁን። አይ ካልክ ደግሞ ቤቱንም መሸጥ ይቻላል ችግር የለውም ምናምን ስለው እሺ እንዲያውም ይሸጣለኝ ማለት ነው። እሺ እኔ በሁሉም እሺ ምንም ችግር የለም አልኩት። በቃ እንዴት አድርገን እንትን በለው ምናምን አለኝ። ከዛ የሆነ ወንድሙ አለ ማለት የህግ አማካሪ ነው እና ለሱ እንዲሁ ስለሱ ለምን አልደውለትም ወይንም ደግሞ ለአንተም ለእኔም ከሁለታችን ማሉ ነው ሌላ ሰው ሳያስፈልገን በሱ መልኩ ይሆናል ምናምን ብዬ ደወልኩለት ማለት ነው። ደወልኩለትና ማታ ምሸት አካባቢ ስትመጣ ከስራ መልስ ባገኝህ ምናምን ስለው አይ ምሸት እንኳን ይመሽብኛል አይመቸኝም ስለኝ በቃ ጠዋት ስራ ከመግባት በፊት አልኩት ማለት ነው። ምን ሆናችሁ እንዴት ነው ምናምን ከዛ በፊት ሰምተዋል ቤተሰብ ማለት ነው። እንዲሁ ምን ሆናችሁ ምንድን ነው ሚሚ ለምን ፈለግሽ ምናምን አላለኝም ማለት ነው። በዛው ቀረሱ። እኔ ግራ ገባኝ በቃ። ከዛ እኔ ዝም አልኩኝ ማለት ነው። በቃ ሲመጣ ይመጣል ይሄዳል። ያው 1 ዓመት ከምናምን ሆኖና እንዲሁ እንደዚህ ማለት ነው መሄድ መምጣት ምናምን አንነጋገርም። ከዛ ልክ እሱ ሲቀር እኔም ዝም አልኩት ማለት ነው። በቃ ራሱ ያለውን የፈለገው ይሁን። እኔ ማንንም ከዚህ ከቅርብ የኔ የሆነ ምልህ ሰው አለ በእርግጥ የምታውቀው ሰው በጣም ብዙ፣ ግን እኔ እንደዛ እንዲሆን አልፈለግኩም እና ዝም አልኩት። ከዛ ዝም ብዬው የንስ አባታችን ጠርቶ ተናግሮታል መሰለኝ። ከዛ በቀደም መጥቶ ይቅርታ ላይ ማለት ነው በማታ በቃ ይቅርታ አድርግልኝ እኔ እንዳልኩ ወስኛለሁ። በቃ የራሴን መኖር ነገር በጣም ብዙ ነገሮች አሉ ማውራት ከዚህ ጋር ማልፈልገው ነገር ስለሆነ ነው አሌክስ። በጣም ይቅርታ ብዙ ነገሮችን ማለት ነው በህይወቴም በቃ አጠቃላይ በብዙ ነገር። ከዛ እኔ አልፈልግም አልኩት ማለት ነው። ምንም አልፈልግም በቃ ያን ቀን እኔ ሰዎቹ ሲቆጡኝ ነው እንጂ ሲጀመር ያን ቀን ነው ማለቅ የነበረበት። ሲቀጥል ደግሞ አሁን እኔ አልፈልግም አልኩት ማለት ነው። አንድ ቀን እንደዛ ላይ ከዛ በድጋሚ ደግሞ ማታ እንደዛ ላይ ማለት ነው። አሁን እሱ ወደ ስራ ሄዷል እና እኔ አብሬ መሆን አልፈለግኩም። በቃ ማለት እንዳልኩ አንዴ ነው የሆነ ነገር ስኖር አንዴ እኖራለሁ አብሬ። ከዛ በኋላ በቃ ቀጠሮ የለኝም። በአንዴ ነው ልቤን ከትም አደርገውና አስጠላኝ። ምን ይሻለኛል እና ምክርን ፈልጌ ነው አንተን የደወልኩልህ። ያው ብዙ ነገሩ ባይጨበጥህም ማለት ነው እኮ። አሁን ምን መሰለሽ ምንድን ነው እሱ ያደረገው ነገር? ሰራተኛዋ ምንድን ነው ያደረገች? ምንም እኮ ጥፋት እኮ አላገኘንም ከንግግርሽ። አንቺ ዝም ብለሽ ነው በጥርጣሬ ችግር የተፈጠረው እንጂ አሁን ከነገርሽን ነገር ውስጥ ምክንያቱም ሰዎች በትዳር ውስጥ በጣም ብዙ ነገር ያሳልፋሉ። ገብቶሻል? ትከሻሽ ሰፊ መሆን አለበት። ሁሉ ነገር በአልጋ ባልጋ ይሆን። ላትጨቃጨቂ አትችይም ማለት ነው። ልትጨቃጨቂ ትችላለሽ። አለመግባባት አለ። መግባባት ብቻ እንደውም ያለበት በየቀኑ ምንም ጸብ የሌለበት ትዳር ነው የማይፋቀሩ ማለት ነው። እዛ ሰዎች ችግር ያለበት ማለት ሰው ሲዋደድ እና ሲፋቀር ወደፊት መራመድ ይጀምራል። ወደፊት ሲራመድ ደግሞ እግርና እግር ሲሄድ እንደሚጋጨው ሁሉ ትጋጫለሽ፣ ግድ ነው። ከዛ የዘለለ ግጭቶች ይሄ ስለ መለያየት ስለ ፍቺ ምናምን የሚያደርስ ነገር አልሰማም ራስሽ ከነገርሽን ነገር። ሁለተኛ ነገር እንግዲህ ሰራተኛሽ አንቺ ቤት ውስጥ ተቀጥራ የምትሰራው የሆነችው ፕራይቬት፣ አንቺ በጥርጣሬ ነው እንግዲህ ያንን ያደረግሽ። ማድረግሽ ትክክል አይደለም። ሰዎች ፕራይቬሲያቸው መብቷ ነው። የወሊድ መቆጣጠር አይደለም። ለምን የአይጥ መርዝ ይዛ አትንቀሳቀስም? ማለት የራሷ ህይወት ነው ማለት ነው። እኛ ሰዎች የራሳችን ፕራይቬሲ የትም ቦታ ስንሰራ ምንም አይነት ሁኔታ ውስጥ የፈለግነውን የማድረግ መብት አለን። ለዛ እኮ ነው አሁን እኮ ሰው ሀገር የሚሰሩት ልጆች ላይ እምለው እኔ ገንዘባችሁን አንሰጣችሁም እንደዚህ ነው የምታደርጉት ምናምን ብለው አሰሪዎቻቸውን እንትን ሊሉ ሲሉ አይ መብትሽ እኮ ነው፣ ከፈለግሽ ገንዘብሽ ለምን አታቃጥዪው? አንቺ ስራ ነው የመጣሽው። ሰው ተቀጥረሽ ስትሰሪ ጉልበትሽን ትሸጫለሽ፣ እነሱ ለዛ ምትክ ገንዘባቸውን ይከፍላሉ። ዛትሲት ከዛ ውጭ ህይወቴ ላይ ለማድረገው ነገር ደሳለኝ ከፋኝ በአናት የተተከልኩ ተሰቀልኩ አያገባውም ያ ሰው፣ ምክንያቱም ህፃን ልጅ አይደለም። አንቺ እሷ ጋር የወሊድ መቆጣጠሪያ ያገኘሽ ማለት ከባልሽ ጋር ሌላ ነገር አላቸው ማለት አይደለም። የሚጨበጥ ነገር ያየሹ በአይንሽ ያየሹ ነገር ከሌለ በስተቀር ቢካዝ ልጅቷ የራሷ ህይወት ሊኖራት ይችላል። ያንን ያደረገችበት ምክንያት ይኖራታል።
ቢኖራትም ባይኖራትም መብቷ ነው ኤኒዌይስ። ስለዚህ አንቺ እንደዚህ አይነት ጥርጣሬዎችን ባበዛሽ ቁጥር ከባልሽ ጋር ያለሽ ክፍተት እየሻከረ መጣ እንጂ አሁን ከነገርሽን ነገር ውስጥ ምንም ወንጀልም የለም ጥፋትም የለም፣ አለመግባባት ነው ያለው። ገብቶሻል? የተረዳሁት አለመግባባት ነው በአንቺና በባልሽ መካከል። የአለመግባባት ደግሞ የሚስተካከል ነው፣ ቀና መሆን ብቻ ነው። እኔ ምንድነው ኃላፊነቴ ብለን እኮ ማየት አለብን እህቴ። ትዳር እኮ የሚመራው እንደዛ። ምንድን የኔ ኃላፊነት? ምንድን ነው እያደረኩ ያለው? ሰው ምንድን ነው እኔ ጋር ያለው ችግር ብሎ አይጠይቅም። ሁሉንም ነገር ጣት መቀሰር ነው። እሷ ነች እንዲያደረገችው፣ እሷ ነች ጥፋተኛ፣ እሷ ነች ሴቷም ተመልሳ እሱ ነው እንዲሚያደርገው። ሁሌ ሌላን ሰው ነው ብሌም የምናደርገው። እስቲ እኔ ምን ላስተካከል? ባህሪ ጥሩ ነው እመቻለሁ፣ ለባሌ ላለው ነገር የምር ሪስፔክት አደርገዋለሁ። የምር ወደ እኔ እንዲቀርብ የሚያደርግ ነገር ነው። አንዳንዴ ጭቅጭቅ ብቻ እኮ ሲሆን ይሸሻል እኮ ሰው። ከአንቺ ሽሽት አለመግባባቱ እንደሆን በእልህ ያበሰዋል ሰው። አሁን ስለ መለያየት ስለ መፋታት ባታስቢ ጥሩ ነው ብዬ አስባለሁ። ሴት ልጅ በራሷ እጅ ቤቷን ትሰራለች፣ በራሷ እጅ ታፈርሳለች ማለት ለሚለው መጽሐፍ ቅዱስ። ስለዚህ በራስሽ እጅ ማስተካከል ትችላለሽ። ከአንቺ የሚጠበቀው ለማስተካከል ቀና መሆን ነው። አሁን ምናልባት ብትፋችና ብትለያይ ምንድነው የሚሆነው? መልሰሽ ሌላ ሰው ታገቢያለሽ። ከዛ ደግሞ ያም ደግሞ ራሱን ያለ ችግር አለበት። ገብቶሻል አይደለ? ይሄ ስለ መድፈር ምናምን ስለተባለው ነገር ደግሞ እሱ የተጨባጭ ነገር የለም። በተጨባጭ ያረጋገጥሽው ነገር የለም፣ ወይም የተረጋገጠ የሚጨበጥ የተያዘ ነገር የለም፣ ወሬ። ስለዚህ እኔ ትዳርሽን ፕሮቴክት ብታደረጊና ለማስተካከል ብታስቢ ጥሩ ነው እንጂ እኔ አፍርሺ ብዬ ስለ የማፍረስ ነገር ልነግርሽ አልችልም። ግን ማስተካከል ግን ትችላለሽ፣ ፈቃደኛ ከሆንሽ ነው ያ የሚሆነው። አይ በቃኝ ምናምን አልፈልግም ትዳሩ በቃኝ ካልሽ እኛም ሰው ምንም ሊያደርግልሽ አይችልም። አንቺ ራስሽ በፈቃድሽ የምታፈርሺው የምትገነቢው ነገር ስለሆነ ተግባባን። ግልጽ ነው ነው ወይስ አልተዋጣልሽም? ያው እንዳልኩ በፊት ማለት አይ አልተዋጠልኝም ሳይሆን እንደው ማለት የሆነ እንትን ፊሊንጉን ልነግርህ ስለፈለግኩ ነው እንጂ አንተም ይህን ያልህ እንትንም የለብህ መዳኩ የለብም አይደል? ይህንን ችግር የሁሉን ችግር የመፍታት ማለት ነው። ግን እንዳልኩ በቃ ብር ምናምን ስቲል እየሰራ ብር ራሱ ምንም አያጠራቅምም የለውም። በቃ ብሩን ራሱ የት እንደሚጥሉ አላውቅም። አንድም እሱ ነው በቃ እያናድረኝ ያለው ማለት ነው። ይሰራን እንዳልኩ አሁን እኮ እሱ ማስተካከል ይቻላል። በምን ካልሽ እስቲ እኔ ብለን ደግሞ እንያ እስቲ ለምሳሌ አንቺውን ልክ ነሽ እኮ ብር አያጠራቅምም ብር ያጠፋል ምናምን አለ። ብዙ ጊዜ ነግሬያቸዋለሁ። ሴቶች ወንድ ልጅ ቤቱን እንዲል ማድረግ ትችላላችሁ፣ ፍቅር መዝራት ትችላላችሁ። እኛ ምን እያደረግን ነው የሚለውን ነገር በደንብ ማየት አለብን እንጂ አሁን አንቺ ይሄ ብር አያጠራቅምም ብር አይዝም የሚሉት ነገሮች ለፍቺ ምክንያት ሆነው ጠረጴዛ ላይ ምንድነው ሊቀርቡ አይችሉም። ልትፈቺ የምትችይው ቺት ካደረገብሽ ነው። በቃ አንድ ከማገጥ ያንን ደግሞ ከነገርሽን ነገር አንጻር አላደረገም ራስሽ። ምክንያቱም የታየ ማስረጃ ምናምን የለሽም። እንዲሁ በጥርጣሬ ራስሽ በፈጠርሽው አይምሮሽ ውስጥ ባለው ነገር ነው ያ ችግር የተፈጠረው። ከዛ ውጭ ከብር አለመያዝ ውጭ ሌላ ችግር አለ? በጥርጣሬ ሳይሆን እኔ እንደዛ አይቼው እሱን አላልኩትም እኮ መጀመሪያ እኮ አላልኩትም። አሌክስ ግን ሰውየው ደወለለት፣ ልጅቱ ከሄደች በኋላ ደወለለት፣ ስልኩን ተቀብሎ ማለት ነው ከልጅቱ። እሺ ተቀበለና በቃ እንደዚህ አድርጋ አበላሽታታን አለው ማለት ነው። ሰውየው ስላለው ነው አንቺ ያመንሽው? አዎ ሰውየው እኔ አላውቀውም። የገጠር ልጅ እኮ ናት ሲጀምር አላውቀውም። ግን እሱ ደግሞ ከዛ ምን አለኝ፣ በቃ እንትን ብዬ ሰውየውን ማን እንደሆነ አይቼ ወላ ቴሌ አስወጥቼ አመጣዋለሁ አለኝ ማለት ነው በጊዜው። ከዛ በዛው ልም ማለት እሱ አላመጣውም እኮ ሰውየውን አንቺ አታውቂውም። ማን ነው ይሄንን የነገርሽ? ይሄ አሁን ያልሽንን ነገር አንቺ ራስሽ በጆሮሽ ነው የሰማሽው? ራሱን የነገረኝ እኮ ምን ብሎ ነገርሽ? ማታ ነው እና እኔ እዚህ ሳሎን ተቀምጬ እሱ ደግሞ መኝታ ቤቱ ነው ማለት ነው። ተደውሎ በተደጋጋሚ ተደውሎበታል። ከዛ ደውሎብኝ እንደዚህ ብሎ እንደዚህ አይነት ልጅቱን እንደዚህ አበላሻት ምናምን ብሎ ደወለብኝ እና ቤቱን
በቦምብ ነው ምናምን ብላ አለኝ አለ እኮ። አሁን እሱ ቢያደርገው ኖሮ እንደው ላንቺ ይነግርሻል እንደዚህ ብሎ? ሰው እኮ ሰው ገድያለሁ ነፍስ አጥፍቻለሁ ብሎ ሄዶ እንደመናገር ወይ ደግሞ ሰርቆም ሰርቅ ያለው እንደማለት ነው። ማለት ችግር ቢኖር ይደብቅሻል እንጂ ሞር እንደ ሳይኮሎጂካሊ ስታስቢው ነው የምልሽ። አሁን እውነቱን የተጨበጠ ነገር ሳይኖር አንቺ በራስሽ ዝም ብለሽ መወሰን የለብሽም። ገብቶሻል? ምክንያቱም ይሄ ሰው ቢያረገውና እንደው ችግር ቢኖር ምናምን አንደኛ እነሱም እኮ ወደ ህግ ነው የሚወስዱት። ገብቶሻል? የመድፈር ምናምን አይነት ጉዳይ ውስጥ ከተገባ፣ ሁለተኛ እሱም አይነግርሽም። እንዴት እንደዚህ አለ ተባልኩ ብሎ ይነግርሻል። በተቻለ መጠን አይ ወዲህ ነው ምናምን ብሎሽ ያልፋል እንጂ። ገብቶሻል? ማለት ባላየሽው ባልጨበጥሽው ነገር በወሬ ጭንቅላትሽን ሰይጣን ሹክ እያለ የመጣ ትዳርሽን ታፈርሺ ነው የሚፈልገው። ገብቶሻል አይደል? ገንዘብን በተመለከተ ደግሞ ከእሱ ጋር ቁጭ ብለሽ ተነጋግረሽ እንዴት እናጠራቀም፣ እንዴት እንሁን፣ አንቺ ጋር ችግር ካለ ያለመግባባቱ እሱ ያለመግባባቱን በጠረጴዛ ዙሪያ ነው የምትፈቱት። እኔ ግን የኔ ሀሳብ ምንድን ነው፣ ግድ የለሽ እስቲ አታፍርሽ። የማፍረስ በጣም ቀላል ነው። መኝ ማፍረስ ሴጣን ራሱ አብሮሽ ያፈርሳል። ዶማም አካፋም ያመጣል። ችግር የለው፣ ማንም አያስፈልግሽ። እስቲ አንዳንዴ ነገሮችን ለማስተካከል እንሞክር። እስቲ ነገም እኮ ህይወት ይቀጥላል ብለሽ ተፋተሽ እኮ ሌላ ትዳር ውስጥ እኮ ብትገቢ ያም ደግሞ ሌላ ችግር ይኖረዋል እና ስናፈርስ ስንገነባ ልንኖር ነው ማለት ነው። ስለዚህ በወሬ በአሉባልታ ምናምን ቤትሽን ባትንጂው ጥሩ ነው። በተቻለሽ መጠን ትዳርሽ፣ ባለቤትሽ ባሌ ምን ይወዳል፣ ወንድ ልጅ እንዴት ነው መያዝ ያለብኝ፣ እንዴት ነው ትሪት ማድረግ ያለብኝ የሚለውን ነገር መማር እንደ ሴት እሱን እያደረግሽ ወደፊት ለመጓዝ መሞከር ነው እንጂ ለፍቺ የሚያበቃ ነገር የለውም። የነገርሽ ነገር ራስሽ ብዬ ነው አስበው። እሺ አሌክስ፣ እሺ አመሰግናለሁ። በጣም አመሰግናለሁ። እሺ እናት፣ መልካም ቀን። መልካም ቀን። እሺ ክብራ፣ አንዳንዴ እንደው ለመናድማ ችግር የለውም። ለመፋታት ካሰባችሁ ጋይስ የሚያፋቱ ጉዳዮች እኮ ይኖራሉ። አሁን ሌላ ሴት ሄዶ ቢያቅፍ እና ቢተኛ ወይ ቢማግጥ ቺት ቢያደርግ ምናምን እሱ አሁን በጥርጣሬ ይሄ ማለት ሰራተኛዋ ቤት ውስጥ ያለችው ልጅ የወሊድ መቆጣጠሪያ አገኘሽ ሻንጣ ውስጥ፣ ያ በቃ ጭንቅላቷ ላይ ጥያቄ ፈጠረ። ይቺ ልጅ እንዴት ነው ነገሩ? ለምን ትይዛለች ነው? ሴት ልጅ ነች ወይ ጓደኛ ሊኖራት ይችላል። ደግሞ ያ በቃ የሷ ፕራይቬት ነው፣ መብቷ ነው። ግን አንቺ ከባልሽ ጋር ያንዳለ ምልክት ካየሽ ቤት ውስጥ ወይ የሆነ አብረው እንደዛ አይነት ሁኔታ ውስጥ ብታያቸው ልክ ነው። ይሄ በጣም ቀይ መስመር ነው፣ ምንም ማትደራደሪበት ጉዳይ ነው። ግን ያ ባልሆነበት ሁኔታ ይህንን ሴጣን በሩ ነው የሚከፍትልሽ። በይ 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 ነው የሚልሽ። ባለፈው መጥቼ ነበርኩ፣ ረሳኸኝ እንዴ? ያው ብዙ ሰው እኮ ይመጣል። ናት ያው ባላስታውስም አትፈርጅብኝም መቼም ማለት። ችግር የለም፣ ብዙ መማርኛ አልችልም። ችግር የለም። እርጉዝ ሆኜ ባሌ ጥቶኝ ሂዶ ያልኩህ እሺ ብለሽን ነበር። እሺ ምን እና ድጋሚ ምን እግር ጣለሽ? ምጥ ስትለኝ ነው። አንዳንዴ ምጥ ስትለኝ ነይ ድጋሚ ከጨነቀሽ ምናምን ብዬሽ ነው። እሺ ምን ተፈጠረ? አሁን ምንም የለም። ደህና ነሽ? አሁን ደህና ነኝ። ምንም እግዚአብሔር ይመስገን፣ ምንም አይልም። ከባለፈው የተሻለ ሁኔታ ላይ ነው ያለሽው? ትንሽ ይሻላል። ስራ እየሰራሽ ነው? ያለ አሁን የሁለት ሳምንት ይሰራለሁ፣ ከዛ አቁመዋለሁ። ለምን? እርጉዝ ስለሆንኩ 9 ወር ነው። የምትወልጂበት ጊዜ ደርሷል? አዎ 1 ወር ከአሁን 1 ወር ከምናምን ቀርቶኛል። ከ2 ሳምንት ማን አለ አብሮሽ የሚያግዝሽ ምናምን ስትወልጂ አካባቢዎች የሚሆን ሰው አለ? ሆስፒታል ነው የምወለው። የለኝም፣ ምንም ቤተሰብም የለም።
ኧረ ቤተሰብ የለኝም። አንድ እህት ነው ያለችው። የምትኖሪው ቤት ውስጥ ልጆች አሉኝ፣ 3 ልጆች አሉኝ። ስንት ዓመት እድሜያቸው ምን ያህል? ትልቋ የመጀመሪያ ልጄ 10 ዓመቷ ነው። እሺ። ወንድ ደግሞ አለኝ 9 ዓመቱ። ትንሽ ደግሞ የ3 ዓመት ልጅ አለች። ስለዚህ ሆስፒታል ነው የምትወልጂው አይደለ? አዎ። አይዞሽ እንግዲህ ፈጣሪ በሰላም እንድትገላገይ ይርዳሽ። ጸሎት አድርጊ፣ ትወጪዋለሽ። ያልፋል፣ ይስተካከላል። እሺ እሺ፣ ችግር የለም። እግዚአብሔር እንደው አጠገብሽ አካባቢ ጓደኞች ምናምን የሉሽም? ጓደኞች ያሉ ግን ስራ ላይ ናቸው። በቃ ከወለድሽ በኋላ ደውዪላቸውና መጥተው ዝም ብለው ማለት እንዲያደርጉሽ አድርጊ። እሺ አደርጋለሁ። ያኔም ደግሞ መተሽ እንደዚህ መግባት ከቻልሽ ንገሪኝ። ሰላም ተገላገልሽ በኋላ እሺ እነግራለሁ። እነግርሃላችሁ። አይዞሽ ይስተካከላል። እሺ ታምሲዋለሽ። እሺ እሺ አባቴ። እሺ በርቺ። አዎ አስታውስኳት። አይ ቲንክ ጀርመን ነው የምኖረው ብላን ነበር አይደለ? እንደዛ መሰለኝ። ጀርመን ነው የምትኖረው። ባሏ እርጉዝ ሆና ነፍሰ ጡር ደርሳ 7 ወር ምናምን ነው 7 ወር ከምናምን 1 ወር መሰለኝ ይሆናት ብላን ነበር። አስታውሳችኋት? አሁን ልትውል ነው። አይዞሽ፣ እኔም አለው ወንድምሽ ነኝ። እሺ ነገም ነይ። በቃ ሀሳብ ከፈለሽ ከጨነቀሽ ምናምን ደግሞ መወር እገዛ ደግሞ ከፈለግሽ ነይና እዚህ ገብተሽ ንገሪ። እዛ ያሉ ልጆች ጀርመን ሀገር ያሉ ምናምን ቅን ልብ ያላቸው ሰዎች ደግሞ አይጠፉም። መጥተውም ሊጠይቁሽ ይችላሉ። ሆስፒታል አይዞሽ ሊሉሽ ይችላሉ። ማቺ ጊዜ ታልፊያታለሽ። እቺን ታይም እስክታልፊያት ነው። ከወለድሽ በኋላ ከዛ በሰላም ተገላገኝ እንጂ ቀላል ነው። ከዛ በኋላ ያው እዛ ሀገሩ ራሱ ጥሩ ነው። መንግስትም ሰፖርት ያደርግሻል። ያን አጥንትሽ ሲጠነክር ትንሽ በርታ እስቲ 1 ወር ምናምን እረፍት አድርገሽ ልጅሽን እንትን ብለሽ ከዛ ስራ ትጀምሪያለሽ። ልጅሽን እንትን እያልሽ በጎን ስራሽን እየሰራሽ እንደገና ወደ ጥንካሬ ትመለሻለሽ። ከዛ በኋላ ማሸነፍ ትጀምሪያለሽ ማለት ነው። አስታውሷት አታስታውሷት አላወቅኩም፣ ግን እናንተ እኔ ግን አስታውሻታለሁ። ነይ ብያት ነበር። ትንሽ ከከፋሽም ምናምን ነይ ብያት ነበር። ለዛ ነው የመጣሁት። ጠይቅ ነበር የመጣሁት። ጠይቂ አሌክስ። እኔ ቲክቶክ ላይ ማለት ነው እንደዚሁ ዝም ብዬ እያየው በቃ በቲክቶክ ላይ የአዶናይ የሚፈስተው ፎቶዎች ማለት ነው እያየው ምንድን ነው ያለው ምንድነው በቲክቶክ ላይ ታድጋላችሁ፣ ብር ታገኛላችሁ፣ በቃ የፈለጋችሁ ነገር ማድረግ በእንደዚህ አይነት ነገር ይፈስታል እና አይቼው ነበር። ከዛ ወደ እሱ ምንድነው ስልክ ቁጥሩም አለው እሱ እንትኑ ላይ ማለት ነው አስቀምጦ ማለት ነው በቴሌግራም መታችሁ አናግሩ ምናምን ስለ ሄድኩኝና አናገርኩት። ሳናግረው ክፍያ 5000 ብር ነው። ይሄንን ከከፈላችሁት በኋላ ቲክቶካችሁ በ30 ቀን ውስጥ ያድጋል አላ። ያድጋል እሱ ያለው ያድጋል ነው ያለው። እሺ ብዬ ከፈልኩኝ። መጀመሪያ ከክፍያ በኋላ ነው እንትኑን ምንድን ነው የምትሰማው ምክሩም ሆነ ምንም ነገር ስልጠናው እስከ 30 ቀን የምወሰደው ማለት ነው የምትወስደው። እሱ እንደዛ ስላለኝ ከፈልኩኝ 5000 ብር ማለት ነው። 5000 ብር ከፍዬ የሆነ ቪዲዮች ብዙ ቪዲዮ ላክልኝ ስልክልኝ። እኔ ግን የመሰለኝ እንደዛ አልነበረኝም። ላይክ አሁን ሰው ቤት ገብተ ፎሎ አግኝተ ብዙ ነገሮች የሆነ እሱ የሆነ በቃ እንደዚህ ሆናችሁ ታድጋላችሁ ምናምን ብሎ እሱ የራሱ ደውሎ የሚያናግረኝ መስሎኝ ነበር በመጀመሪያ ማለት ነው።
ግን እንደዛ አልነበረም። የተሰራ ቪዲዮ ነበረ የላክልኝ እና ከዛ እሱን አይቼ እኔ እኮ 1000 እንኳን አልገባውም እንደዚህ እንዴት ላድግ እችላለሁ እንደዚህ ነው እንዴ ምናምን ብዬ ትግስት ሳደርግለት ምንም በቃ መልስ አልሰጥም ዝም አለኝ እና እንዴት ነው እሺ በቲክቶክ ማደግ የምችለው እንዴት ነው እኔ እንጃ አለቅም ብቻ ስለከበደኝ ላማክር ብዬ ነው እኮ። አሁን አንቺ ቴሌግራም ላይ ሄደሽ እንዴት አወራሽው? ራሱ ስልክ ሰጥቶሽ ነው? አዎ የራሱ ስልክ አለ። በእንቱም ላይ ምንድን ነው ቲክቶክ ላይ የራሱ ስልክ አለ። በቲክቶክ አካውንት ውስጥ ገብተሽ ነው ያወራሽው? ኖ አይደለም፣ ቴሌግራም ላይ የራሱ ቴሌግራም ላይ መጀመሪያ እኔ ቴክስት አደረግኩኝ ዌልካም አለ። ከዛ 5000 ብር እራሱ ማለት ነው የሆነ ቪዲዮች ላከ፣ ድምፅ አስቀመጥልኝ ምናምን ብዙ ነገር ካለኝ በኋላ 5000 ብር አስገብልኝ። 5000 ብር ካስገባሽኝ በኋላ እስከ 30 ቀን የምሰጥ ስልጠና አላለኝ። ሰጠሁት ማለት እንትኑ በሳምንቱ 5000 ብር አስገባው። ራሱን ያወራሽ? ራሱ በድምፅ ነው ያወራሽ? የራሱ ድምፅ ነው። ቮይሱን ያስቀመጠልኝ ስልጠና ነው ካለሽ እኮ የላከልሽ ቪዲዮ ምንድን ነው? ትሬኒንግ ነው? ትምህርት ነው? ትምህርት ስል እንደዛ በቃ ከቤተሰቦቹ የመጣችሁ የሆነ በቃ የተፈጠሩ ተጽዕኖ አለ። በዛ ምክንያት ነው እናንተም በየቀኑ መፈሰት አለባችሁ አንዳንድ ቪዲዮ ምናምን በቃ እንደዚ አይነት ምክር ነው። አሁን እኔ እንደዚህ አይነት ምክር አውቃለሁ፣ ግን መጀመሪያ መሰለኝ እንደዚህ አልነበረኝም። ምን ነበር የመሰለኝ በቃ 5000 ብር ከተከፈለልኝ አካውንትም ያድጋል፣ እሱም ደግሞ በቃ ከሰው ጋር የሚያስታውቅበት መንገድ ይፈጥራል ብዬ ነበር ያሰብኩት። እሺ ግን እንደዛ አልነበረም እኮ። አሁን ለምሳሌ አዳምጪኝ። አሁን ሶሻል ሚዲያ ላይ ሰዎች በሰዎች ስም ብዙ ነገር ያደርጋሉ። ገብቶሻል? አሁን እኔ እንኳን የገጠመኝን ነገር ልንገርሽ። እኔ ኦልሬዲ ስለተናገርኩኝ ሰዎች ስለሚያውቁ ነው እንጂ በእኔ ስም አሁን የተከፈቱ በጣም ብዙ አካውንቶች አሉ ቲክታክ ላይ። ገብቶሻል? እና እኔ በድምፄ ካላወራኋችሁ በስተቀር እኔ ኢንቦክስ ላይ ለማንም ሰው ሜሴጅ ሀይ ብዬም ጽፌም አላውቅም፣ ወደፊትም አልጽፍም ብዬ ስለተናገርኩ። ሁለተኛ የኔን ድምፅ ምንም ነገር ስትፈልጉ ከእኔ የኔን ድምፅ ካልሰማችሁ በስተቀር እኔ አይደለሁም ጂኒ ነው ከቀንዳሙ ጂኒ ይሆናል ብዬ ስለነገርኳቸው ሰዎች አሁን በእኔ ስም ፌክ ነገር ለማድረግ አይችሉም። ምክንያቱም ማንኛውም ሰው የኔን ድምፅ መስማት አለበት እሱ ነው ብሎ ለማረጋገጥ። በሰዎች ስም በጣም ብዙ ነገር ይደረጋል። ገብቶሻል? ሶሻል ሚዲያ ላይ ብዙ ስራ ያጣሰዋል ማለት ስራ የፈታ ማለት ነው፣ የራሱ ዓላማ የሌለው በማንም ስም በአንቺም ስም ሊደረግ ይችላል እኮ። አንቺ ነገር ፖፑላር ብትሆኝና ሶሻል ሚዲያ ላይ በጣም ብትገኝ በአንቺ ስም አካውንት ይከፈታል። በስምሽ ብዙ ሰዎችን እንዲያደርጋለሁ እንዲሚሉ ሰዎች አሉና የሆነ ነገር ሶሻል ሚዲያ ላይ ስንፈልግ ጥያቄም ስንጠይቅ ሰዎችንም ስናወራ በትክክል ያ ሰው ነው ወይ የሚለውን እርግጠኛ መሆን አለብን። አሁን አንቺ ለምትናገሪው ነገር እርግጠኛ ሆነሽ መናገር የለብሽም። ምክንያቱም አይ ቲንክ እሱ ራሱ ሶሻል ሚዲያ ላይ አለ አይደለ? አክቲቭ ነው በዚህ ሰዓት። ስለዚህ ሄደሽ እንደዚህ አይነት ነገር ሆኗል ብለሽ ብትጠይቂው እና እሱ አይ እኔ ያረኩት እንደዚህ ነው በዚህ መልኩ ነው ብሎሽ ቢሆን ችግር የለውም፣ ማስረጃ ቢኖርሽ ማለት ነው። ግን አንቺ አሁን ሄድሽ አወራሽ ቴሌግራም ላይ፣ ከዛ በኋላ ብር አምጪ አሉሽ፣ ሰው ከፈልሻቸው አምነሽ ማለት ነው። አይ ነው አንቺ ከእንትንሽ አንጻር ነው ከኢንተረስትሽ አንጻር ብዙ ነገሮችን ቼክ ላታረጊ ትችላለሽ በሰዓቱ ወዲያው የምፈልጊውን ነገር ለማግኘት ከማሰብ አንጻር። ስለዚህ አሁን እሱን እርግጠኛ ነው ወይ? እርግጠኛ እሱ ራሱ ነው ወይ እንደዚህ ሆነው? ከሆነም ምናልባት ሊያሰለጥንሽ ሊያስተምርሽ የፈለገው ወይ ሊሄድበት የፈለገበት መንገድ ካለ እሱን እርግጠኛው። ምክንያቱም መቼም ከአንቺ 5000 ብር ስለመውሰድ ያስባል ብዬ አላስብም። ገብቶሻል? ስለማውቀው ነው እኔም ሶሻል ሚዲያ ላይ እሱን ማለት እንደዚህ አይነት ነገር ሊያደርግ ይችላል ብዬ አላስብም። ሰው አንቺ በክፉ አትይም። ሁለተኛ ነገር አሁን አንቺ ምንድን ነው ጥያቄሽ? እሱን ነው ማወቅ የፈለግኩት። ምንድን ነው አንቺ አሁን ኦኬ ያ ሆነ እንደዛ አይነት ነገር ሀፕን አረጋልሽን፣ ምንድን ነው ያንቺ አሁን ጥያቄሽ ምንድን ነው? ሸልክቶ እኔ ጥያቄ ማለት ነው። አው እሱ ይሁን አይሁን ድምፁም የራሱ ነው። አካውንቱ አዶነ የሚል አካውንት አለኝ። እሱ የላክልኝ ሁሉም ቴክስቶች ድምፆቹም አሉኝ እኔ ጋር ማለት ነው። አላጠፋውም። ግን አሁን እኔ እንዴት ነው በቲክቶክ ማድረግ የምችለው? በምን መንገድ ነው? አሁን እኔ እንጃ አለቅም በምልበት ጥያቄ ላይ ነው ያለሁት። እሺ አሁን ምን መሰለሽ
ይሄን አሁን ያረግሽውን ነገር ብር የከፈልኩት ለምንድን ነው? ከዛ ከከፈልኩ በኋላ ምንድን ነው ማድረገው ምናምን የሚለውን እሱን ራሱን ጠይቂው ሄደሽ። ምክንያቱም ምንም መጥፎ ነገር አላለሽም። ስለዚህ የሆነ አንቺ ጥያቄ እንዴት ነው ማደግ የምችለው ነው። ይሄን ነገር አረኩኝ ግን ማደግ አልቻልኩም ነው ጥያቄሽ አይደለም? ጥሩ ጥያቄ። እሱ ከሆነ ሶሻል ሚዲያ ላይ ሁሉም ሰው ማደግ የሚችለው ፎሎ አስደርጉ፣ ሚዩት አድርጊ፣ ፎሎ አስደርጉኝ፣ ፎሎ ላግኝ በማለት አይደለም። በጣም ብዙ ጊዜ ተናግሬያለሁ። እዚህ ቤት ስሩበት፣ ቪዲዮ ስሩበት። ቲክቶክ አካውንታችሁ ሚዩት አድርጊ። ቲክቶክ አካውንታችሁ ላይ ቪዲዮ ስሩበት። አክቲቭን ኮንተንታችሁ ምንድን ነው? ለምሳሌ እሱን መለየት ነው የመጀመሪያው ነገር። ለምሳሌ አንቺ ታለንትሽ ምንድን ነው? ቀልድ ነው? ሰው ማሳቅ ነው? ቁም ነገር ነው? ሰው ማስተማር ነው? ድራማ መስራት ነው? ብዙ ጊዜ ድራማ የሚሰሩ ሰዎች አሉ። ራሳቸውን እንደ ሁለት ራሳቸው ሆነው አንድ እናት አንድ አባት ምናምን የሆኑ የሚሰሩ አሉ ቲክቶክ ላይ። ለምሳሌ እንደዚ አይነት ታለንት ነው? ዳንስ ነው? ሙዚቃ ነው? ግጥም ነው? እሱን ለይ መጀመሪያ ምትችይውን ማለት ነው። ያ ያለሽን ታለንት ምን አድርጊው? ኤቭሪዴይ ስሪበት። ቪዲዮ 3 ቪዲዮ 4 ቪዲዮ ከሻሽ 5 ቪዲዮም የተለያየ አይነት እያደረግሽ በየቀኑ ፖስት አድርጊ። ሁላችንም ቲክቶክ ላይ ያለን ሰዎች ተሰርቶበት ነው። ዝም ብሎ ቁጭ ብሎ አይመጣም ወይም አይታደልም። ለሰዎች የሚጠቅም ነገር ግን ስለመስራት ብታስቢ ጥሩ የሚጠቅም ነገር ሰዎችን በቀን 5 ቪዲዮ 10 ቪዲዮ መልቀቅ ብትችይ። አሁን ባለፈው ምሳሌ አድርጌ ሰጥቻቸዋለሁ። የት ሀገር እንዳለች አላስታውስም፣ ግን ልጅ አዝላ ልጅ ይዛ ማዳም ቤት የምትሰራ ማለት ነው። መታ እንዲሁ ጠየቀች፣ ቲክቶክ ላይ ፎሎ አስደረገኝ ስትለኝ፣ ፎሎ ከማስደረገች አንድ የሚጠቅምሽን ቲፕ ልስጥሽ አልኳት። አንቺ ቤት ውስጥ ልጅሽን አዝለሽ ማዳም ቤት ስትሰሪ ምናምን እየቀረች ቪዲዮ ላይፍ ስታይልሽን ፖስት አድርጌ ያልኳት። በቀን 5-10 ቪዲዮ ዝም ብለሽ ልቀቅ ያልኳት። ከተወሰነ ቀናት በኋላ መታ አመሰግናለሁ አለች። የምነው ስላት ይኸው እንዲህ መልቀቅ ጀምሬ በጣም ብዙ ፎሎወር ነው ያገኘሁት። ብዙ ሰዎችም እያበረታቱኝ ነው በውስጥ መስመር፣ ብዙ ጓደኞችም አገኘው በርቺ እያሉኝ ነው፣ አመሰግናለሁ አለች። እኔ ምን አረግኩልሽ? ዋናው ነገር አስደርጉኝ ፎሎ ከማድረግ በየቀኑ ኮንሲስታንሲ ነው። በቃ ሳትሰለች አርጊው ማለት ነው። ከዛ እመኝ በወር ውስጥ የሚገርም ሪዛልት ታገኛለች። ሳትሰለች ተስፋ ሳትቆርጪ በቀን 5-6 ቪዲዮ ልቀቂ። አይ ቲንክ እሱም ያለሽ በዚህ መንገድ ነው ብዬ ነው የማስበው። ሁለተኛ ነገር በቲክቶክ ላይ አሁን ለሌሎቻችሁ የምነግረው ነገር ፌመስ በሆኑ ሰዎች ስም ሰዎች ብዙ ነገር ያደርጋሉ። ጋይስ ቢኬርፉል። ገንዘብ ለማግኘት የሆነ ነገር ለማግኘት ያደርጋል። እኔም በተመለከተ በዚህ አጋጣሚ ድምፄን ካልሰማሽ እዚህ ውስጥ ያላችሁ በሙሉ ያደረው ጂኒ ነው። እሺ ሀይ ብዬም አላቅም ቲክቶክ ላይ ባይም ብዬ አላቅም ወይም ብዬ አላቅም። ወደፊትም አልልም። ያው ቲክቶክ ከከፈትኩኝ ምንም ኢንቦክስ ሀይ የኔ ማር ሀይ የኔ ቆንጆ ምናምን ብዬ ለማንም ልክ አላቅም። እንደዛ ብሎ የሚልክልሽ አለ። አሁን የሆነ ጊዜ ያሉኝ ሰዎች አሉ። አንተኔ የአካውንት ፎሎውን አታዩም እንዲ ያልኳት። ፎሎውን ማየት እኮ ነው የዛን ሰው ፎሎወሮች። አካውንት እንኳን ቼክ አያደረጉም ብዙዎቹ። ፕሮፋይል ስላደረገ ብቻ የዛን ሰው ነው ብሎ ይደመድማሉ። በጣም ተጠንቀቁ። ስለዚህ እንደዚህ አድርገሽ ማደግ ትችያለሽ። እሺ እኔ እናት። እሺ አሌክስ አመሰግናለሁ በጣም እሺ። አመሰግናለሁ። አመሰግናለሁ። እርግጠኛ ሆኖ የሆነ ነገር አሁን አንቺ ያልሽው ነገር አሁን ስም ማጥፋት ሊሆን ብሽ ይችላል። ገብቶሻል? አይ ነው የሆነውን አናውቅም። ሰው ማስረጃ ሳናይ መፍረድ አንችልም። በሁለቱም ሳይድ ሆነን በዚህም በዛም ሳንሆን፣ ግን አንቺ በጣም ተጠንቀቂ። ሌሎቻችሁም ተጠንቀቁ። እኔ ከሌ ነኝ ወይም ከሌ ነው ብላችሁ ሄዶቹ የምታወሩ ሰው ምናልባት ቆዳችሁን የሚገፍላችሁ ሰው ሊሆን ይችላል። ማለት እንደዚህ ፐብሊክ ላይ ያለ ሰው እንደዚህ አይነት ስህተት ይሰራል ብዬም ስለማላምን ነው። ለምን ምን ሊያገኝ ጥቅም ሊያገኝ? የስም ነገርም እኮ በጣም ሴንሲቲቭ ነው። አንድ ሰው ታዋቂ ሲሆን በሰዎች ሲታወቅ በጣም ሴንሲቲቭ ነው። ለመበላሸትም ስምህ ለመጥፋት ስስ ጫፍ ላይ ነው ያለው፣ ከፍ ለማለት ነው። ስለዚህ ስለምንናገረው ወይም ስለምናደርገው ነገር በጣም ጥንቃቄ ብናደርግ ጥሩ ነው። በብዙ ሺህ ብር፣ በብዙ ንብረት፣ በቢሊዮን ብር አልተካውም። ይሄ ከእናንተ ጋር የሚኖረኝ ሰዓት እና እወዳችኋለሁ። እሺ ጋይስ፣
የእውነት ማርያምን በጣም ነው የምወዳችሁ። እናንተ ሰላም ስታገኙ እፎይ ስትሉ የሆነ ተናግራችሁ ሲቀላችሁ እኔ እሱ ነው ሳቲስፋክሽን። እሺ እንቀጥላለን። ሰዎችን መጥቀም ማለት ነው። የጨነቃችሁ የከፋችሁ ተስፋ የቆረጣችሁ ብቸኛ ነኝ ብላችሁ የምታስቡ ሰዎች ነው። እሺ አዳምጣችኋል። መርቀን እሺ እግረ እርጥብ ያርጋችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ ሰላም ይስጣችሁ። አቤት አቦ ሰላማችሁን ያብዛው። ሰላምን የመሰለ ነገር የለም ጋይስ። የአይምሮ ሰላም ይስጣችሁ። ጠዋ ብላችሁ የምትተኙ ያርጋችሁ፣ እንቅልፍ ይስጣችሁ። ሰው ሰላም ሲኖረው ነው እንቅልፍ የሚኖረው። እሺ የነካችሁት ሁሉ ይለምልም፣ የሰራችሁት ወርቅ ይሁን፣ የረገጣችሁበት መሬት በሙሉ ይለምልም፣ ፍሬ ያፍራ፣ ዘራችሁን እንደ ምድር አሸዋ ያብዛው። በሄዳችሁበት የሰው ፍቅር ይስጣችሁ። ከወለዱ ከህፃን እስከ አዋቂ የሰው መውደድ፣ ፍቅር፣ መከበር ይስጣችሁ። ጸጋ ያልብሳችሁ። ያልታሰበ ሲሳይ ያገኛችሁ። ቤታችሁ ደስታ አንኳኩቶ በር አንኳኩቶ ደስታ ቤታችሁ ይግባል። ጤና ይስጣችሁ። ጤናን የመሰለ ነገር የለም በዓለማችን ላይ። በጣም ዘሞስት ኤክስፔንሲቭ የሆነ ነገር ቢኖር ቤት አይደለም፣ መኪና አይደለም፣ ሞባይል ስልክ አይደለም፣ ምንም አይደለም። በጣም ውድ የሆነ ነገር ቢኖር ጤና ነው። አትታመሙ። በቃ መቼም ህመም አያገኛችሁ። ሌላውንስ ታገኙታላችሁ ህመም ከሌለና ጤና ከሰጣችሁ። ነገ እንገናኛለን። ባላችሁበት አጭር የሆናችሁ ቁመት ይጨምርላችሁ፣ ረጅም የሆናችሁ ደግሞ ቁመቱን በልክ ያርግላችሁ። በተመሳሳይ ሰዓት እንገናኛለን ነገ። መልካም የስራ ቀን ይሆንላችሁ። እየነጋ ያለበት ሀገር ያላችሁ፣ እየመሻ ያለበት ሀገር ያላችሁ ደግሞ መልካም አዳር።